ጊዜው አሁን ነው። በአዲስ አበባ ምርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። እንግዲህ ዶናልድ ትራምፕ የካርግ ደሴት ይገላግለኛል ብለው አጠቃላይ እላዩ ላይ የነበሩትን ወታደራዊ ሾኮች በሙሉ ነቃቅለዋል እና ለዚህ ያገኙት ምላሽ ሊበቱ ይችላሉ። ከኢራኖች ያገኙት ምላሽ ይቅርታ አድማጮች፣ ከዚህ ያገኙት ምላሽ ሊመቱ ይችላሉ እንትን ያሉትን ነገር ጦርነቱን ሊያስቆም በሚችል ደረጃ አይሆንም። እኛም እንቀጥላለን እንቶች መቶ ያንን እኛም ደግሞ የዚህ የሰላጤው ሀገሮችን ተመሳሳይ ነገር እናደርጋለን እናነደዋለን የሚል ምላሽ ላይ ሰጧቸው። ምንድነው አሁን ዶናልድ ትራምፕ ማድረግ ያለባቸው? ስለዚህ አሁን ዶናልድ ትራምፕ ይሄንን የማድረግ አሁንም አቅሙ አላቸው። ጥያቄው ያቀም ከሆነ ቢኮዝ አሜሪካ ሱፐር ፓወር አሁንም ተመሳሳይ የበለጠ እጥፍ ኃይሎች አድርገው በነገራችን ላይ 3 የአሜሪካ የጦር መርከቦችና በድምር ወደ 5000 የሚሆኑ ባህርና መሬትን አጎዳጅተው መዋጋት የሚችሉ የባህር ኃይሎች አምፊቢየስ ፎርስስ ገብተዋል። ከውሃ ወደ መሬት ለመሸጋገር ችግር የሌለባቸው አሉ። ፕሮባብሊ እነዚህ ራሷ ካርግ ደሴትን ከማውደም የመያዝ እርምጃም ሊሄድ ይችላሉ ነው የመቆጣጠር። ስለዚህ ብዙ ያሉ ሀሳቦች አሉ። ወይ እነዚህ ተጨማሪ ኃይሎች እየመጡ ነው የሚሉት። አሁን ለምንድን ነው ይሄን ማድረግ ያለባቸው ዶናልድ ትራምፕ የፈለጉት ነገር ምንድን ነው? ይህንን ሰርቶ የሚዘጉትን ነው ሆርሙዝ ሰርጦን አቁሙ እና በቃ እኔም ጦርነቱ ቆማል በል። ጦርነቱ ለብሮ የተነሳው ጦርነቱን በዚህ ማቆም ይቻል ከሆነ ጦርነቱ የተነሳበትንም ዓላማ እሺ በሉ ነው። አይደለም እንዴ? አሁን እኮ የቀረቡትን በፊት አያደርገውም ብላችሁ አላችሁ፣ አደረኩት። አያችሁት የደረሰውና አሁን ፈርሙ ነው። አሁን የበለጠ ጉዳት ከሚመጣ እና እንደገና ዓለምን ይዛችሁ ለመጥፋት ያለ ቀውስ ከምትፈጥሩ ይሄን ነገር በዚህ ብናቆመው ይሻላል ባይናችሁ እሳቸው እና ለምሳሌ የተናገሩት ነገር አለ። ይሄ ጦርነት አልቋል፣ ኢላማ እኮ የለም። አሁን የምመጣው ኢላማ የለም፣ ጨረስ ነው መቼም እኮ ለዚህ እኮ ያመናጢ ሂትለር ምን ብሏል? ጦርነት የጨለመን ቤት ከፍቶ ምን እንደሚመታ አይታወቅም ማለት ነው። የምዕራባውያን ጋዜጠኞች እኮ ለዚህ እኮ ወጥረው ያዟቸው እኮ አይደለም እንደ ፕሬዚዳንት ትራምፕን ጦርነቱ መቼ ይቆማል? አሁን ይሄ ሁሉ ካሉ በኋላ ማለት ነው መቼ እንደሚቆም እኔ ጭንቅላቴ ውስጥ ነው ያለው። አሁን አንድ ሳምንት አሉ። በጣም ነው መከታተላቸው። በቀናት አሉ። ይሄ የቋንቋ ጉዳይ ነው። ኢንዴስ አሉ ዊክ ማለት ይችላል። በሳምንት እኮ ሁለቱ አለቀ። በሳምንት ውስጥ ዊዝን ዊክ ገባ። በሳምንት ኢን ዊክ ታይም በሳምንታት እንደዚህ ማለት ይችላል። ኢንዴስ አሉ ካሉ ከሳምንት በታች ነው። ስለዚህ ቢበዛ 5 ቀን ነው። በ5 ቀን ውስጥ ይቆማል አሉ ሲሉ ኢራኖች ምን አሉ? ጦርነቱን የሚያቆሙት እርሱ አይደሉም ማለት እኛ ነን። ጦርነቱ አባባት ትክክል ነው። ጦርነቱን ስንፈርም ማለት ነው። ለምን መሰሎት አሉ። አሁን ዶናልድ ትራምፕ ሉት እኔ በቃ አንድ ቀን እኔ አቁም ሰን ጦርነቱ ቆመ ማለት ነው አሉ። እንደሱ አይቆምም አሉ እነሱ። ምን ማለታቸው ነው? እስራኤል ላይ መተኮሳችን እንቀጥላለን። እሳስም በነገራችን ላይ እስራኤል የራሷን አቋም ገልጻለች። ከዚህ በኋላ ብዙ ሳምንት ይፈጅብኛል ድብደባው በቅሬ መሰረት
በጣም በሳምንት ስደበድብ ነው። ስለዚህ ዶናልድ ትራምፕ እንኳ ዋንጫ ሞልቷል ብለው የራሴ ጉዳይ ስላለ ድብደባውን ይቀጥላሉ ይላለች። በዛ ብላለች። ስለዚህ ዶናልድ ትራምፕ እንዴት ነው የሚያቆሙት? ስለን ጦርነት ገብቷል ነገር ለማሳመራል። አንዳንድ ግን በተራ ህይወት ውስጥ ብናየዋለን። በሰማይ ነፍሱ ይማረው ሙሉጌታ ተስፋዬ ታጋይ ነበረ። ያኔ የመጣ ጊዜ መጀመሪያ ታጋይ ነበር። በቃ በዛ መንፈስ አንድ ሰፈር ሄደን አንዳንድ እንቅስቃሴ ስናደርግ የሆኑ ወጣቶች በቃ ችግር ለመፍጠር ሞክረው ነበር አለ። ከዛ በቃ ነገሮች ብቻ አለቀ እንደሚያልቁ ሆኗል። አንድ ቀን ሀገር ሰላም ነው እንረስቸዋለሁ። በውይይት ነው የሚሄደዋል። በውይይት ታክሲ እና የሄድኩ እያለ ከፊት ለፊቴ ሳየው ዋናው የዛን ጊዜ ሲገለገል የነበረው ልጅ ነው። ገድዬ ደማቸውን ካልጠጣው ይል የነበረ ልጅ ነው። በኋላ ቀስ ብዬ ድምፄን ቀስ አድርጌ ሳልበጠብጥ ለሱ እምለው ወዳጄ ታስታውሰኛለህ አልኩት። ልክ እንደው ምንድነው ሰይጣን ይህንም ማስታወሰ ክፉ አልወጣኝም እኮ በለሆሳስ እና እስቲና ወርደን እናውራ ስለ ማን እኔን አንተ ምን አለ ዱብ አለ ወረደ ዱብ አለ ና እንጂ ይለኛል። ቆይ አልኩና ወርጄ ስላለ በቃ እንዴት ሊመታኝ እንደሚችል ነው። ገላጋ ያለ እዛ ላይ በጣም አስቸግሯል። አሁን ገላጋው ዞር ሊከመርብኝ ነው እና እኔ የሆነች ነገር ይዣለሁ አለ በጎኔ ሻጥ ያረጋት። አዎ አሁን ቸገረኝ አለ። ለምን ይሰሩልኛል? አደባባይ ላይ ደግሞ አንመታትም አለ። ስለዚህ ይሄ ቀስ ብዬ ይኸውልህ ካፉ ጥሩ ባይወጣ ነገር ይቻላል። ወይኔ ያንተ ሽጉጥ እኔ ይመታኝ። አሁን እኔ ውስጥ ያለ የፈለገ ጫላ ይመጣል እንጂ ያችን እሱ ላይ ሽጉጥ ተኮሷል እንትን አጨርሳት ያችን ልሄድ አልችልም። ስለዚህ በገላጋዊ ተረድቼ ሁለታችንን ግራና ቀኝ ይዘውን ወደ ህግ ቦታ ይዘውን ሄዷል። ወደ ፖሊስ ጣቢያ መንገድ ላይ ያስታረቁናል። ከዛ በኋላ ከልጁ ጋር ወዳጅ ነናል። ገብቶሃል? ምንድን ነው እንደዚህ ያደረሳችሁ? በቃ ባህሪው ነው ልጁ። እንዲህ አይነት ጉድ ነው የገጠመኝ። ኧረ እባክህ ካፉ ጥሩ የማይወጣ ነገር ይዣለሁ ብለው ለምን አተኩሱም? እንደዚህ አይነት ነገር ነው ምንድን ነው የገጠመው። አሁን ዶናልድ ትራምፕ ከጅምሩ መተኮስ አይደለም የፈለጉት። ሙሉጌታም ያለው እኮ ያኔ ውረድ ብሎ ልጁ ምናምን ሲል ይሄን አሳይቶ ታስገንዝቦት የሰራውን ስህተት አስገንዝቦት ያለ እንደዚህ አድርጎ ያ ትክክል ያለመሆኑን ነግሮ ገብቷል። የሞራል የበላይነት አግኝቶ ቢፈልጉ ሌላ ታክሲ አብረው ተሳፍረው ድራፍት ሊጠጡ ይችላሉ። ገብቷል። ያኛውን ይቅርታ አላወቅኩኝ ምኑን አላወቅኩኝ ያኔ በዛ ምናምን ነው ብሎ ይህንን የፈለገው ሙሉጌታ ሲል ያኛው እና ምን ታመጣለህ አሁን ሰዋት ያንተ ሽጉጥ ላይ ሲል ነው ነገሮች። ዶናልድ ትራምፕ ይህን ጦርነት አይፈልጉትም። ስለዚህ አሁን እዚህ ጦርነት ግን ገብተዋል። ስለዚህ እንደፈለጉት እሳቸው በማዘን ሊያደርጉት አልቻሉም። አሁን ካርግ ደሴትን ለአጠቃላይ ድብደባ ወይም ለሌላ ሚሽን አዘጋጅተው በጠየቋቸው ጊዜ ያሉትን ሰምተሃል፣ መልሰውላቸዋል። ስለዚህ ምን አደረጉ ኢራኖች? ይህን ጦር አሁን ይህን ማሳያ ነው። ምንም ነገር ከዚህ በኋላ እየፈልጉ ያውድሙ። ከዚህ በኋላ ቢፈልጉ የኢራንን ሂስቶሪካል ቅርሶች አሁን በታሪክ ያላትን እነዚህ ፋርሶች ናቸው አይደለም፣ እሱ የሚፈልጉ ያውድማሉ፣ አውድሙ። መግደል የሚፈልጉት መሪ ያለ ሲያገኙን ግደሉን። እኛ ሆርሙዝ ሰርጥን አንከፍትም፣ መተኮሳቸውን አናቆም፣ ጥይቱን እስክታሳጡን ድረስ ነው። ይሄን ደግሞ ካልኩሌት ሲያደርጉት እውነት ይቻላል ወይ? በዚህ በሁለት ሳምንት ውስጥ የኢራኖችን ባሊስቲክ ሚሳኤል ባዶ አድርገህ የሚተኩሱት አጥተው እጃቸውን ሲያወጡ ይታያል? በፍጹም ተባረክ የለም። ስለዚህ መተኮሳቸው አይቀርም ማለት ነው። ለምሳሌ ትናንት እስራኤል ላይ ስንት ተኮሱ? 7 ጊዜ። ትናንት እስራኤል 7 ጊዜ ልትተኮስባት፣ 7 ጊዜ በሀገሪቱ ጥሪ ማስተላለፍ አለብህ። 7 ጊዜ ሁሉ ሰው ወደ መሬት መግባት አለበት። 7 ጊዜ ወደ እዛ ቦታ መግባት አለብህ። አየህ፣
ቀን እረፍት የለ፣ ሌት እንቅልፍ የለ። ገብቶሃል? ኦኬ እሷ የምታውቀው ነገር ይኖር ይችላል። ይሄ የምትታገሰው ምንድን ነው የሚባለው ነገር አለ። ይሄ የምትታገሰው ነገር ነው። እዛ የምታደርሰው ጉዳት ግን ለምሳሌ አሁን እስራኤል በምትሰጠው መግለጫ ከ4 እስከ 5 ወታደር ገድያለሁ ነው በወታደር ደረጃ የነበረውን እንደዚህ የምትለው ነገር አለ። ግን የመጨረሻው ጥያቄ ይሄ ጦርነት ሊቆም ይችላል ወይ? አሁን እኮ ባለው ሁኔታ እኮ ይኸውልህ የሆርሙዝ ሰርጥን እኮ በመዝጋት ብቻ ኢራን በአሜሪካ ብቻ አይደለም በመላው ዓለም ላይ የኢኮኖሚ ችግር እየፈጠረች ነው። ጦርነቱ ደግሞ ምን ጊዜም ወታደራዊ ብቻ የበላይነትን የሚያሳይ አይደለም። ኢኮኖሚ በጣም ወሳኝ ነው። ዛሷ አሁን በእነሱ ብቻ ሳይሆን በጣም የማይፈልጉት ነገር ሁሉ አሁን ውሳኔ እስከመወሰን ደረሱ አይደለም ወይ? ፕሬዚዳንት ትራምፕ የራሽያ ነዳጅ አንዴ ራሽያ ላይ የተጣለውን ማዕቀብ እናውቃለን። ከዩክሬን ጋር ባለው ጦርነት አንዱም ኢኮኖሚውን ማድቀቅ ስለሆነ የተፈለገው ባይዘው አሁን ዶናልድ ትራምፕ ቤተክርስቲያን ናቸው። በጣም እርግጠኛ ነኝ ጸሎት ቶሎ አስቆምልኝ። አዎ ምንድን ነው የሚባለው? የግድ መሆን አስቆምልኝ አይደለም ነው ምንድን ነው የሚባለው? የልባችን ሲሰምር ስለት እናስገባለን። ዶናልድ ትራምፕ በየቀኑ ማናቸው ቭላዲሚር ፑቲን በየቀኑ $150 ሚሊዮን እያስገቡ ነው። ወይም ዩክሬን እንዳሰላችሁ በዚህ ጦርነት $10 ቢሊዮን ያገኛሉ። ይሄ ማለት ደግሞ ለዩክሬን ምንድን ነው? አይ አለቀልኝ ነው። ገብቶሃል? ስለዚህ አሁን ይህን እስከ መፍቀድ ደረጃ የደረሱት ፕሬዚደንት ትራምፕ እኮ ኢኮኖሚው ከአቅም በላይ እየሆነ ነው ያለው። አዎ ኢኮኖሚ ብቻ አይደለም የሚመጣውን ነው። ኢራኖች ቁጥር አስቀምጠዋል። የዓለም የነዳጅ ዘይት ዋጋ በበርሜል በድፍድፍ $200 ይሸጣል። እዛ ምን ምናደርሰው ብለዋል። ይሄን ማለት የኢኮኖሚ ሰው ያስፈልጋል ማለት እንደሆነ ይሄ ማለት ትንሽ ኑክሌር እንደማለት ነው። እኛ ዳንሆን ነው እኛ ዳን ይነግርሃል እኮ አሁን በመቶ ውስጥ መቶ እንኳን ከመድረሱ በፊት ያለውን የኑሮ ውጥረትና ውድነት እናውቃለን። መቶ ደረሰ ማለት የለም። ኢኮኖሚ ደግሞ ብቻውን አይመጣም። የኢኮኖሚ ምስቅልቅል ሲመጣ የፖለቲካ እንካስላንተ ይጀመራል እና ብዙ ዙፋኖች ሊወድቁ ይችላሉ። ገብቶሃል? ኢራኖች አሁን እዛ ውስጥ ነው ተያይዘን የምንገባው። እኛ የበሰበሰ ብርዳ ይፋል ጨርሳችሁ ብዙ ደብድባችሁናል። እኔ ከብሊል እኮ ገላችኋል። ቤዚካሊ እኮ ዘ ሲምቦል ዘ ፊገር ኦፍ ዘ ሪቮሉሽን ገላችኋል እኮ ለእነሱ ላይ ቤተኞች ነው ማለት ሌላ አይነት ምን አሁን ጦርነቱ ሲያቆም ምንም ከምን ነው ያወደማችሁትን ተመልከቱ። ያክሰብሳል። ስለዚህ እኛ ጓይድ አሁን ነው ያለው። ስለዚህ አሁን ዶናልድ ትራምፕ የሆነ ቦታ እንዲቆም ፈልገው እኔ የማቆመው ሲሉ የኢራኑ ፕሬዚደንት ፔዜሽኪያን ነው እኛን የምናቆመው። የምታቆሙትም አንድ የኢራንን ህጋዊ መብቶች በጣም ቶሎ ቶሎ ለመናገር ነው። ይሄ ተጋቶ ተራዳ የምትለው የኢራን ህጋዊ መብት ነው። ይሄ ሺዓት ስር እናንሰራፋለን። 200 ሚሊዮን ሺዓ ሙስሊም ጠባቂዎች ነን። ይሄ ክር ይኖራል። ይህን መከልከላችሁ እናንተ ሚሳኤሉን የምትሉን ቀንሱ። ስማ አሁን እኮ እየተደበደብን እያለ ጋሻችን መከላከያችን እኮ ሰልፍ ዲፌንሳችን ነው አይደለም። 200 ኪሎ ሜትር ያለውን ራሱ አሜሪካ ነው ሰሞኑን ካሊፎርኒያ ሊመቱ ነው የሚል መረጃ ስጋት ፈጥሯል እንጂ ስትል ነበር። እኛማ ዋይት ሀውስን ትርክክ የሚያደርግን ብናገኝ ይገራግረን። ስለዚህ እሱን አንደራደርም። የኒውክሌሩንም ቢሆን የእንትኑን እንደራደራለን። የምንድን ነው ቦምቡን አንፈልግም እኛ በሰላም የመጠቀማችን ብቻ አይደለም። እና እስራኤልና አሜሪካ ቀርባችሁ ሁለተኛ እንዲህ አይነት ነገር ከዚህ በኋላ እናቴ ትሙት አፈር ያስበላል አላረጋው ከዚህ በኋላ ኢራን ላይ አንድ ጥይት የሚባል አናጮህም፣ አንድ ወርም አናጠቃም ብላችሁ ማሰሪያ ባለው መንገድ ትፈጽማላችሁ። ከዛ በኋላ ያለችው ኢራን ምንድን ነው? ራሷን መልሳ መገንባት ነው እንጂ ከዚህ በኋላ የእናንተን ጢያራ አትፈራም። ከዚህ በኋላ ይህን አድርጌ አትባልም። ከዚህ በኋላ እንደ ረከቦት አታንቦጫቡጇት። ዲተረንስ ፈጠረች ማለት ነው ኢራን። የዶን ተቻስ ኒውክሌር እየሰራ ነው ቢሆንስ ለሰላማዊ መንገድ አላርጋችኋል። ግጥሚያው ያለው እዚህ ላይ ነው ወንድሞ። ሳምንቱ እንግዲህ እንዴት ያልፋል የሚለውን ደግሞ እንመለስበታለን። መልካም ቅዳሜ አድማጮች ከወዲሁ ጊዜው
አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት